እንዴ ምን ነው ማ እናውራት ምን ብዬ ነው ማለት እየቀረጽን አይደብርም? አሁን ሄጄ ባውራት ምናምን ዩቲዩብ ቪዲዮ እየቀረጽኩ ነበር እንዳጋጣሚ እና ካሜራማን እያለቀሽ እናንተ ማትተውኝ እናንተ ለምንድነው ቪዲዮ የሚቀርጸው ነው እንዴ ህይወቴ ውስጥ እንዳለ የሚመጣው እንዴ? የምን ቪዲዮ ነው? ነው አሁን ይሽልሰድ ጭራሽ ስልኬ ልስጥ ምን ችግር አለ? በጣም ደፋር ነህ። በእናትህ ዞር በልኝ። ሰላም ሰላም፣ ውድና የተከበራችሁ የቢኒ ቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ እጅግ በጣም ደህና ነኝ። ከ4 ወራት የመጥፋት ቆይታ በኋላ በድጋሚ ወደ ዩቲዩብ መጥቻለሁ። እንግዲህ ይሄ ዜና በውስጥ መስመር ቢኒ ጠፋ ከኛ እኮ እንወዳለን ለምሮ ከዩቲዩብ የራከው እያላችሁ ለጠየቃችሁኝ ወዳጆቼ፣ ለምትወዱኝ ሰዎች እጅግ በጣም የሚያስደስት ዜና እንደሆነ ተስፋ አደርጋለሁ። በድጋሚ ተገናኝተናል። በጣም ናፍቃችሁኛል። ረጅም ጊዜ እናንተን አለማግኘት ትንሽ ይጨንቅና ይደብር ነበረ። አሁን ግን ወደ እናንተ መጥቻለሁ። ግን ወደ እናንተ ስመጣ ዝም ብዬ አይደለም የመምጣት ያለብኝና እስከዛሬ ይሄ ሁሉ ጊዜ ለምን እንደጠፋው ለእናንተ ለቤተሰቦቼ መናገር አለብኝ። እንግዲህ እንደምታውቁት እኔን የምታውቁኝ ከሰላም ጋር ነው። ከሰላም ጋር ዩቲዩብ ላይ በነበረን ቆይታ ላስት ቪዲዮአችንን አይታችሁታል። የፍቅር ጥያቄ ጠይቂያት የፍቅር ጥያቄን ተቀብላኝ ነበረ ፕሮንተናችን የቆመው ዩቲዩባችን የቆመውና ከዛ በኋላ ከሰላም ጋር እኔም ህይወት ላይ የተፈጠሩ አንዳንድ ነገሮች ነበሩ። እነዛ ነገሮች ለማስተካከል ለብቻዬ በጣም ብዙ ርቀቶችን ስጓዝ ነበረ እና ለእናንተ ቤተሰቦቼ ለመንገር ያህል ያው ወጣት ነን፣ ወንድ ልጅ ነኝ እና ብዙ ስራዎችን እሰራ ነበረ። የራሴ ግል ቢዝነስ ነበረኝ ምናምን። ያ ቢዝነስ ከስሮ በጣም የሚያስጠላ ኪሳራ ነበረ እንዳጋጣሚ ያጋጠመኝና ያን ነገር ለማስተካከል እየተሯሯጥኩ በነበረበት ታይም ነው ከሰላም ጋር የነበረንም ነገር የተቋረጠው። እንግዲህ ያው ብዙዎቻችሁ አታውቁም እስከዛሬ ምንም የነገርናችሁ ነገር ስላልነበረና ከሰላም ጋር የነበረን ነገር ባልታወቀ ሁኔታ ተቋርጧል እና ለኔ በጣም ከባድ ጊዜ ነበረ። ያንን ኪሳራ እያስተናገርኩ በነበረበት ያንን ውጥረት ያንን ጭንቀት እያስተናገርኩ በነበረበት ታይም ላይ እንደገና ደግሞ አጠገቤ ያለች ታግዘኛለች፣ ትተባበረኛለች ብዬ የማስባት ታበረታኛለች፣ ታጠነክረኛለች ብዬ ተስፋ ማደርግባት ልጅ ባለምንም በማላቀው መንገድ ከኔ እርቃለችና ከምንም በላይ ከመራቋም በላይ ትንሽ የሚከብድ የነበረው ሪዝኗን አልነገረችኝም። ስትጠፋም የት እንደሆነች በምን ምክንያት እንደጠፋች ወዴት እንደሄደች ራሱ ምንም የማውቀው ነገር የለምና እንግዲህ አላቅም። እሷና እግዚአብሔር ናቸው ያለውን ነገር የሚያውቁት። ግን እኔ በጣም የሚያስጠላ ኪሳራ ውስጥ በነበርኩበት ታይም አጠገቤ ሰው በሚያስፈልገኝ ታይም ነው ያ ነገር ሀፕን ያደረገው እና ሰላም እዚህ ቦታ ላይ አብራኝ ትሆናለች፣ ታገዘኛለች ብዬ የማስባት ሰው ነበረች። አልሆነም። ከዛ በኋላ ግን የነበረበት ነገር በጣም ብዙ ስለነበረና ስማይል ስሜቱ ስለነበርኩ በጓደኞቼ ግፊትና እኔም ነገሩ ቤተሰብ ጋር ደርሶ እናቴን ከማዘኗ በፊት ማድረግ የነበረብኝ ነገር ነበር። ምክንያቱም እሷ እኔን እዚህ ቦታ ለማድረስ የለፋችሁ ልፋት አለ እናቴና ያንን ነገር እንደገና ኪሳራ ውስጥ መግባቴን የገባውበትን ነገር ነግሬያት ጭራሽ እንድታዘን ማድረግ አልፈለኩም ነበር። ለዛ ግዴታ ከጓደኞቼ ጋር ተማክሬ ያው ሁላችንም የምንሸሸው ሁላችንም እንደየእምነታችን ወደ ፈጣሪያችን ነውና ላልተወሰነ ጊዜ ገዳም ገብቼ ነበረ። የተወሰነ ጊዜያትን እዛ ቆይቼ ጭንቅላቴን እንዳዲስ አስተካክየው ሰላምን እረስቻት። ምክንያቱም እኔና ሰላም እንዳንረሳሳ የሚያደርግ ነገር አልነበረንም። ገና እንደጀመረን የተቋረጠውና ብዙም የሄድንበት ነገር አልነበረም። ከዛ ውጪ ደግሞ በችግሬ ሰዓት ወይም ደግሞ በጣም ሰው በሚያስፈልገኝ ሰዓት አብራኝ ካልነበረች ምንም አታረግልኝም። ለዛ እረስቻት ጭንቅላቴን እንዳዲስ አስተካክዬ በአዲስ ሞራል፣ በአዲስ ኢነርጂ፣ በአዲስ ስራ ወደ እናንተ ቤተሰቦቼ ተመልሻለሁ ማለት ነውና እናንተም እንግዲህ ከዚህ በፊት የነበረው ቆይታ አክብሮታችሁ፣ ከዚህ በፊት የነበረው ሰፖርታችሁ ሁሉ ነገር አብሮ እንዲሆን አሁንም እንዲቀጥል እፈልጋለሁ። ትልቅ ነገር አይደለም ማስቸግራችሁ። አካውንቴም ረጅም ጊዜ ስላልተሰራበት ትንሽ ጥሩ ስላልሆነ ሼር እያደረጋችሁ በደንብ ላይክ ያረጋችሁ ኮሜንት ያደረጋችሁ እንድታዩት ይሄንን ቪዲዮ መጋብዛለሁ እና ወደ እናንተ ዛሬ መጣሁት ምን ያህል 4 ወር ሙሉ በምን ምክንያት እንደጠፋው እንዴ ምን ነው ማ
እናውራት ምን ብዬ ነው ማለት እየቀረጽን አይደብርም? አሁን ሄጄ ባውራት ምናምን በእውነት እኔ እስቲ ካሜራ አይደብራትም? እሺ ቤተሰቦች እንግዲህ 4 ወር የጠፋውበትን ነገር ነግራችኋለሁ። ከኋላችን ቀረጻ ላይ ሆነ የሆነች ልጅ እያለቀሰች አይታ ነው ካሜራማኔና ሄጀን እናወራታለን አብረን። በሌላውን ነገር ቀጥልላችኋለሁ። ካሜራው ምናልባት ከተቋረጠ እንገናኛለን። ምን አገባህ እንዴ? አይ ምን አገባኝም፣ ግን ዝም ብለሽ ስታለቅሽ ሳይሽ ለመጠየቅ ያለ አላለቀስኩም። ሲጀመር እስከት ደግሞ አገባ ችግር የለውም። ማውራት የምትፈልጊው ነገር ካለ አውሪ። ምን ካንተ ጋር ምን ነገር አወራ? ማን ያስጀመር? አይ እኔ እንተዋወቅ ነው ብቻዬን መሆን ፈልጌ ነው እዚህ የመጣሁት። ይገባኛል፣ ተረድቼሻለሁና ዩቲዩብ ቪዲዮ እየቀረስኩ ነበር እንዳጋጣሚ እና ካሜራማን እያለቀሽ እናንተ ማትተውኝ እናንተ ለምንድነው ቪዲዮ የሚቀርሰው ነው እንደ ህይወቴ ውስጥ እንዳለ የሚመጣው እንዴ? የምን ቪዲዮ ነው? ነው አሁን እየቀረስኩሽ አይደለም እኮ እየቀረስኩሽ አይደለም። እዛ ጋር እየቀረጸች ነው? አይ አይደለም እንጂ አይደለም ሌሎቹም ምናምን እየቀረስኩ እያለ ድንገት ገብተሽብኝ ነውና ዩቲዩበር ነኝ ጀማሪ ማለት ትችያለሽ ነኝ እኔ ቪዲዮ የሚቀርጹ ሰዎች ናቸው ሆቴል ምናምን ስትይ አስደንግጠሽ ነበር። እኔ አንቺ ለመቅረጽ ሲሆን ከዩቲዩብ ለረጅም ጊዜ ጠፍቼ ነበርና ለቤተሰቦቼ ለምን እንደጠፋው እየነገርኩ ድንገት ካሜራማኑ ነግረኝ አያገባኝም። ዞር በልልኝ አሁን በቃ እኮ ስላየሁሽ ነው። ለምን እንዳወራሁሽ ልንገርሽ። አይደለም በእውነት አይደለም። ቆይ አስጨርሽኛ። እኔም እንዳንቺ አይነት ስሜት ውስጥ እንደ የብቸኝነት ስሜት ውስጥ ነበርኩኝ ምናልባት እና እዛ ስሜት ውስጥ ሆነሽ ሳይሽ እኔ ያሳለፍኩትን ነገር እያሳለፍሽ ከሆነና ወይ ደግሞ እኔ ማግዝሽ ነገር ካለ ለመጠየቅ ነው የመጣሁት ወደ አንቺ። የለም አላስጨንቅሽም እኮ ግን ብትነግሪኝና ብናወራ ደስ ይለኛል በእውነት። የለም በጣም ረጅም ጊዜ የአንቺ አይነት ስሜት ውስጥ ነበር፣ ብቻዬን መሆን ማልቀስ ምናምን መፈልግበት ታይም ላይ ነበርኩና አሁን ግን ከዛ ነገር ወጥቻለሁ። ምናልባት የወጣሁበትን ነገር ነግሬሽ አንቺም እንድትውጪ ማድረግ ከቻልኩኝ እኔን የተባበሩኝ እኔን ያገዙኝ ሰዎች ስላሉ እኔ ደግሞ ሌላ ሰው ባግዝ በቃ ደስ የሚል ነገር አለ እና እሱን ለማድረግ ስለፈለኩ ነው። እኔ ደግሞ አልፈልግም። ለምን ችግር አለ? እኔ ደግሞ የሚያግዘኝ ሰው አልፈልግም። ብትነግሪኝ ግን ደስ ይለኛል። እኔ ምንም ነገር ነገር ዩቲዩበር ነኝ ነው ያልከው? አዎ ዩቲዩበር ነኝ። ዩቲዩበር ነሽ እንዴ? ቆይ ቅድም እኮ የሚቀርጽ ሰው ብቻ ነው ሆቴል የሚመጣው ነው አልሽና ያው ስሜት የሆነሽ ነው ያልሽው ብዬ ነው። ዩቲዩበር ነሽ እንዴ አንቺ? ስለኔ ምንም እንድታውቅ የምፈልገው ነገር የለም። ላይክ የኔ ስቶሪ ማየት ከፈለክ ማወቅ ከፈለክ ዩቲዩብ ላይ ገብተህ ማየት ትችላለህ። እሺ ዩቲዩብ ላይ ያለሽ እንዴ ማለት ለምን ጠላሻለሁ? የሚያስጠላ ነገር ነው እንዴ ምሳሌ? በቃ እሺ ማወቅ ከፈለክ ስለኔ እነግርሃለሁ። ገብተህ ማየት ትችላለህ። ግን አሁን እዚህ አጨቅጭቀኝ በፈጠረ ካም እሺ ስምሽ ማን ነው የሚለው የዩቲዩብ ስምሽን ንገሪኝ። ብሌን ይሄ ነው። እኔ ሰብስክራይብ አድርጌሻለሁ። የኔ ቢኒ ቲዩብ ይባላል። እኔ ሰብስክራይብ ማድረግ ከፈለክሽ ምናልባት ግን ለምን ረሷ የሚጠላሽ ላለመናገር ነው ዩቲዩቤን የነገርኩ እንጂ እኔ ዩቲዩቤን ሰብስክራይብ እንድታደርግልኝ ወይ እንድታይልኝ አይደለም። ካንተ ጋር ማውራት ስላልፈለኩኝ ነው። አሁን እንዴ ምን ችግር አለ? ቆይ ማለት ስለማንተዋወቅ ስሜትሽን ሁሉ አውጥተሽ ነግረሽኝ አልቀሰሽም ምንም ብሎ ቢወጣልሽ ማንም አይደለም። እኔ ማንም ምን ያልኩሽ እኮ አይደለም። ለመተ ንገሪ ምን ሆነሽ ነው ምናምን ስትላይ ደብረ እንደዚህ ቦታ ላይ ጭር ያለ ቦታ ላይ ብቻሽን ቁጭ ብለሽ እያለቀሽ ፈልጌው ነው እዚህ የመጣሁት እና እዚህ ቁጭ ያልኩት ፈልጌው ነው። ተረድቼሻለሁ። ግን እኔም እንዳንቺ አይነት እህቶች አሉኝ
ጓደኞች አሉኝና እንደዚህ አይነት ቦታ ላይ የሆነ ሰው አይቶ ቢያልፋቸው ደስ አይለኝም። ለዛ ላልፍሽ ስላልፈለኩ ከሰው ጋር ላለማውራት ነው። ገብቶኛል እኮ ግን ትንሽ ብቻ እንዲወጣልሽ ባይዘው የሚያወሩት ነገር ይለቃልና ትንሽ ነገር አውሪና ይልቀቅሽ በቃ። እውነት እኔን ራሱ ሰድበሽኝም ምንም ብሎ የሚወጣልሽ ከሆነ መስደቡላ ትችያለሽ። እኔ ምንም ማውራት አልፈልግም። የዩቲዩብሽ ስም በስምሽ ነው ማለት ነው? ብሌን ነው ስምሽ? አዎ። እኔ ደግሞ ቢኒያም እባላለሁ። እሺ ቢኒያም፣ አሁን ትሄድልኛል እኮ ንገሪኛ። እሺ ከዚህ ስሜት እንደምትወጪ ቃል ገቢልኝና እሄዳለሁ። ማለት ከዚህ ቦታ ተነስተሽ ወደ ቤት እንደምትሄጂ እዚህ ጋር እንደማትቆሚ። አዎ እዚህ ቁጭ ብዬ አላድርም እኮ ወደ ቤቴ መሄድ አይቀርም። አንተ ስላልከኝ አይደለም ወደ ቤቴ መሄድ። አትበሳጪ። ጭራሽ ላበሳጭሽ እኮ አይደለም የመጣሁት። ግን ያበሳጨኸኝ ነው። ላበሳጭሽ ፈልጌ አይደለም እኔ የመጣሁት፣ ላበሳጭሽ አይደለም። በእውነት እኔ እኮ እያልኩ እንደነገርኩሽ ነው። የራሴን ዩቲዩብ እየቀረስኩ ነው። ካሜራማኔ ነው እንጂ ያሳየችኝ ራሱ። ይቅርታ አጥፋት አዴኔ አልገባሽብኝም። እኔ መች ገባሽብኝ አልኩ። ስለገባሁብኝ ምናምን አይደለም። ገብተሽብኝ ሳይሆን እያለቀሽ ስታይሽ፣ ያው እንግዲህ እንደምታያት ካሜራማኔም ሴት ነች እና ሴት ልጅ ስታለቅ ስታይ እንደውም እሷ ነበረሽ መታ ልታወራሽ የነበረው። ቆይ እኔ ላውራት ምናምን ብዬ ነው ወደ አንቺ የመጣሁት እኔ እንጂ እሷ ነበረሽ ልታወራሽ የነበረው ምናምን ነገር እና ኖርማል እንደ ኖርማል ነገር አስቢውና ብትነግሪኝ ከዚህ ስሜት የምትወጪበትን ነገር ባቅ በጣም ደስ ይለኛል በእውነት። እና ደግሞ ዩቲዩብ እኔ እንጃ ዩቲዩብሽን አየዋለሁ፣ ግን ዩቲዩብ ላይ የሚያስጠላ ነገር ካልሰራሽ ሰው ሊጠላሽ አይችልም። የሚያስጠላ ነገር ሰርተሽ ከሆነ አላውቅም፣ ግን ምናልባት ስቶሪውን ካየው በኋላ አውቃለሁ። ግን እሺ አሁን እንደጠላውሽና እንዳልጠላውሽ በምን ልንገርሽ? ከዚህ በኋላ ማገኘሽ አይመስለኝም። እዚህ ሁሌ ትመጫለሽ። በጣም ነው እንዲያስጠላውሽ። እንዲ አውሪኝ እንጂ እኔ ማውራት አልፈልግም። ከማንም ጋር ላለማውራት ነው እዚህ ቁጭ ያልኩት። እሺ ምን ሆነሽ ነው? ስሜትሽን ለመረዳት እኮ ነው። እኔ ደግሞ ስሜቴ እንድትረዳኝ አልፈልግም። ማንም ሰው እንዲያወራኝ አልፈልግም። አንተም ደግሞ እኔን ተረዳኛ። በቃ ቻናሌን ነገርኩህ አይደል? ገብተህ ያው የኔን ስቶሪ ላይክ ስለኔ ማወቅ ከፈለክ እዛ ላይ ገብተህ ማየት ትችላለህ፣ ሁሉንም ነገር በቃ ላይክ እሺ ደህና መሆንሽን ማወቅ ፈልጋለሁ። ከዚህ ከገባሽ በኋላ ምናምን ስልክሽን ልውሰድ? ጭራሽ ስልኬን ልስጥህ? ምን ችግር አለ? በጣም ደፋር ነህ። በእናትህ ዞር በልልኝ። ለሌላ ነገር እኮ አይደለም ማለት ባይዘዌ እንደዚህ ተጭኘሽ እያወራሁሽ ያለሁት የነበርኩበት ስሜት ስለነበረ ስለምረዳና ስለሚገባኝ ማንም ሰው እዛ ስሜት ውስጥ እንዲሆን ስለማልፈልግ ነው እንጂ እንዳልሽው ማንም ሆኜ አይደለም እዚህ ጋር መጥቻ አንቺን እያወራሁሽ ያለሁት። ግን በቃ እኔ ከዚህ ስሜት ውስጥ ወጥቼ አሁን ጥሩ ሆኜ ደህና ሆኜ ምናምን ያለሁትና እኔ የሆንኩትን ጥሩነት እኔ የሆንኩትን ደህንነት ሌሎች ሰዎች በእኔ አይነት ስሜት ውስጥ ያሉ ሰዎች እንዲሆኑ ስለምፈልግ ምናልባት ተመሳሳይ ነገር ላይሆን ይችላል እያሳለፍን ያለነው ነገር ግን ዝም ብዬ ስገምት ምንም ነገር ሳትሆኚ ያለምንም ሪዝን እዚህ ቦታ ላይ መተሽ ቁጭ ብለሽ ብቻሽን አታለቅሽም። አይንሽን አይተሻል እንዴት አይንሽ እንዳበጠ። እዚህ ያለሽበት ስሜት ጥሩ ላይሆን ይችላል ጥሩ አይደለም የሚለውን ነገር ስላሰብኩ በቃ ጀስት እንደ ኖርማል ሰው እንደ ሰውኛ ማንም ሰው አንቺ መንገድ ላይ የሆነ ሰው እያለቀሰ ብታይ ዝም ብለሽ አልፈሽ ትሄጃለሽ? ቢያንስ የሆነ ነገር ለመርዳት ወይ ደግሞ የሆነውን ነገር ለመጠየቅ አትሄጂም? ይሄ ሰውኛ ባህሪ ነው እንጂ ማንም ስለተኮነ የሚኮን ነገር አይደለም። ተረድተሽኛል አይደለ? ለዛ ነው ይህን ነገር እያልኩሽ ያለሁት። ግን ማውራት ካልፈለግሽ አላስጨንቅሽም። ግን ደህና መሆንሽን ለማወቅ ስልክሽን ልውሰድና ቤት ስትገቢም ምንም ስትይም ያለውን ነገር ልጠይቅሽ፣ ሰላም መግባትሽን ብቻ። ማነው ያልኩኝ? ስለ ቢኒያም ስለወጣ ከዛ ነገር እንኳን ደስ አለ። ደስ ይላል፣ ጥሩ ነው። እኔ ግን ከዛ ውስጥ እንዲያወጣኝ ወይ ነግሬው የሆነ ጭንቀቴ እንዲካፈለኝ የምፈልገው ሰው የለም። እንደዚህ የሚጨንቅ ከሆነ ቤት መግባቴን ማረጋገጥ ምናምን የምትፈልግ ከሆነ ደግሞ የሚጨነቁልኝ ቤተሰቦች ያሉ እነሱ ስለሚጨነቁልኝ ለእነሱ ብዬ እገባለሁኝ። ቤተሰቦች እዚህ መሆንሽን ግን አያውቁም። አገባህም እኔ ግን እዚህ መሆንሽን ስለማውቅ እኮ ነው አሁን እያየሁሽ። እሺ እስከምትሄጂ ልጠብቅሽ ዝም ብዬ ቁጭ ብዬ እንደዛ ላድርግ? አገባህም ስለኔ በጣም ደረቅ ሰው ነኝ በእውነት። ስለኔ አገባህም እንድሄድልሽ የምትፈልጊ ከሆነ ስልክሽን ስጪኝ። አልፈቅም በእውነት ስልክሽን ስጪኝና በሰላም መግባትሽን ብቻ ነው። ለሌላ ነገር አልደውልልሽም። ባይዘው ሰላም ገብተሻል ወይ ወደ ቤት ነው በቃ አለቅ። ማለት የሚወዱሽ የሚያስቡልሽ ቤተሰቦች እንዳሉሽ ነግረሽኛል። ከነሱ ጋር ተገናኘሽ ወይ ለማለት ብቻ ነው እንጂ ለሌላ ነገር ልደውልሽ አይደለም። ስለኔ የምትጨነቅ ከሆነ ጸልይልኝ።
ጸልይልሻለሁ። ያቺ ያገኘዋት ልጅ በሰላም ትግባ ብለህ ጸልይልኝ እኮ እንደሱ እኮ ብዬ ጸልያለሁ። ግን መግባትሽን ደግሞ ማውቃ ጸሎቴ መድረሱም ለማወቅ እኮ እንደውም መጣሽልኛ። ለምን አትገላገይም? ሰጠሽኝ። ምን አስጨነቀሽ? ለምን አትወኝም አንተ? አልተውሽም፣ በእውነት አልተውሽም። በዚህ እያለቀስሽ ሴት ልጅ ሆነሽ እንደዚህ አይነት ቦታ ላይ ያው ደግሞ በዚህ ሰዓት እንደዚህ ቁጭ ብለሽ እያየሁሽ ዝም ብዬ ላልፍሽ አልችልም። እኔ ፈልጌ ነው። ገብቶኛል እኮ መፈለግሽን ነው። ችግር የለውም። ልተውሽ እኮ ነው። አሁን ብቻሽንም እንድትሆኚ ልተውሽ ነው። ሊሄድም ነው ምናምን። ግን በቃ አሁን ሰዓቱም እየመሸ እየሄደ ስለሆነ በሰላም ወደ ቤት መግባትሽን ለማወቅ ነው። ሌላ ነገር አይደለም። ብሌን እያስጨነቅሽ እንደሆነ ይገባኛል። ግን እኔ ደግሞ ላንተስኪ መስጠት አልፈልግም። እንዴት እንደው ታውቂያለሽ፣ ከዚህ ከሄድኩ በኋላ ምንም አይነት ነገር ወርክ ማድረግ አልችልም። በቃ ምንም መስራትም ምንም ማድረግ ያንቺ ነሽ የምታሳስቢኝ። ሌላ ነገር አላቅሽም። ዛሬ ነው ያየሁሽ ምናምን። ግን በቃ እንዴት ሆነ ይሆን እያልኩኝ እጨነቃለሁ። ከምጨነቅብሽ ደግሞ በስመ አብ በጣም ጥሩ ሰው ነህ አንተ። ጥሩ ሰውማ ቤተሰቦቼ እንግዲህ ጥሩ ሰው ነኝ አይደለም የሚለውን እነሱ ይመሰክራሉ። ግን አሁን አንቺ ስልክሽን ስጭኝና ማርያምን ብቸኝነት ሰዓትሽንም አልጋፋ እስከ 09 ድረስ አውቀዋለሁ። ይኸውልህ ስማኝ፣ እቤት ገብተሻል ወይ? አዎ እልሃለሁኝ። ከዛ በኋላ ስልኬን ትደልተዋለህ። አልደውልም፣ አልደልተውም። ምን አልደውልልሽም። ለምን ደልተዋለሁ? አስደውልልኝም። አልደውልልሽም። ችግር የለውም እንዳያሳስብሽ። አንቺ ስልክሽ እንዴ ዝም ብሎ ቃል ይገባል እንዴ? ልትጨቃጨቀኝ ነው ታዲያ? ኖ ለምን ጨቀጭቅሻለሁ? እሺ ምን ሆነሽ ነው? ምን ተፈጥሮ ማላውቀውን ሰው ልትጨቀጭቃለሽ እንዳትለኝ። ከዚህ በኋላም ታለቅሻለሽ ማለት አገባህም። እሺ አበሳጨው ሰው ነኝ የምመስለው ባሪያም። እንዴት ነው የምታስፈሪው? እሺ ንገሪኝ። 09 ከዚህ በኋላ ግን ላይክ ራሱ አልፈልግም። እንዴ ምን አደረኩሽ? እንግዲህ ቤተሰቦች እኔ ስለ ራሴ ልነግራችሁ ነበር የመጣሁት፣ ግን እንደ አጋጣሚ ሆኖ እዚህ ጋር እንደዚህ ስታለቅስ እንዳያችሁት በቃ እኔ ከነበርኩበት ነገር ስለወጣው ሌሎች ሰዎችም ከእንደዚህ አይነት ነገር እንዲወጡ ከመፈለግ ነው። ዛሬ እኔ ያየኋት ስልኳን ሰጥታኛለች። ደውለን በኋላው ወይ ደግሞ ነገ ደውለን የሚፈጠረውን ነገር እናያለን፣ እነግራችኋለሁ። እኔ እንጃ ብቻ እኔ ከሰማውና ደህና መሆኗን ካወቅኩ ይበቃል። ቤተሰቦች ከዚህ በኋላ አልጠፋም፣ የተለያዩ ነገሮችን ይዤ ወደ እናንተ እመጣለሁ። ግን ዝም ብዬ ሳስበው የዚችን ልጅ መጨረሻ ማወቅ ያለብን ይመስለኛል። ምክንያቱም እኔ በጣም ብዙ ሰዎች ለእኔ የተረባረቡ ለእኔ ብዙ ያረጉልኝ ከዚህ ጭንቀት እንደወጣ አጠገቤ ነበሩ። በተለይ ገዳም በነበርኩበት ሰዓት በጣም ብዙ ሰዎች ሲመክሩኝ አብሮኝ ሲሆኑ ነበርና ሰው በጣም አስፈላጊ ነው። የሆነ ሰዓት ላይ ሰው ያስፈልጋቸዋል። ሰው ያስፈልጋል፣ በጣም ሰው ያስፈልጋቸዋል። እና ያንን ነገር ለማምጣት ያንን ነገር ለማድረግ እሞክራለሁ። አሁን እስቲ እቺ ልጅ እንደው እሺ ብላኝ ተረጋግታ በሰላም የምታወራኝ ከሆነ አወራትና ማታ ወደ ቤት ገባች በሚል ምክንያት ደውዬ አወራትና ከዚህ ነገር እንድትወጣ ለማድረግ እሞክራለሁ፣ ፈቃደኛ ከሆነችና ከተገናኘን። ካልሆነ ግን እንግዲህ ያው ምንም ማድረግ አልችልም። በጣም ተጭኝም ምንም ነገር ላደርግ አልችልም። ስለማላቃት ሌላም ነገር ሊመስላት ስለሚችል በጣም አልጫናትም። ግን እኔን እነዛ ሰዎች ያገዙኝን እኔ ደግሞ ሌላ ሰው አግዤ ውለታቸውን መመለስ ባይሆንም ቢያንስ በፈጣሪ ጥሩ ነገር ይሆንላቸዋል ብዬ አስባለሁና እስቲ እንግዲህ ከፈጣሪ ጋር አንድ ነፍስ እናድናለን፣ ከጭንቀት እናስወጣለን ማለት ነው። ፈጣሪ ይርዳን። እስከዛ ሀሳባችሁን ዩቲዩብ ላይ የምታውቋት የኔ ቤተሰቦችም ካላችሁ እስቲ ስለሷ ማለት እኔም ገብቼ የዋለው ቻናሏን ግን ስለሷ ምን አይነት ነገር እንደምትሰራ ባላቅም ገብቼ የዋለው። እናንተ የምታውቋት ከሆነ ሀሳባችሁን ኮመንት ላይ ያስቀምጡልኝ። ሼር፣ ሰብስክራይብ እያደረጋችሁ ይሄንን ቪዲዮ ማየታችሁን እንዳትረሱ። ቤተሰቦቼ በጣም ወዳችኋለሁ። ከዚህ በኋላ ቢኒ እንዳልኳችሁ በሙሉ አቅሙ ወደ ሶሻል ሚዲያው ወደ ዩቲዩቡ ተመልሷል። በጣም ነው የምወዳችሁ። በጣም ትመቹኛላችሁ። ሰብስክራይብ ማድረጉ ግን እንዳይረሳ። መልካም ጊዜ ይሆንላችሁ። ወዳችኋለሁ። ግንባሬን ሲልሰው የህይወትን ኮከብ ዙሪያዬን ቢከበው በመኖር ስንቅነት ባዶዬን ቆሜያለሁ።
የመከራን ጽዋ በጽናት እጋታለሁ ትላንት በፈተና